ሩታ ሳታቅ አብርሃምን ለምን መውሰድ አስፈለገ? ሩታን ስልክ እንዳያነሳ አድርጎ ሩታን እንዳያናግር የሩታን ስልክ እንዳያነሳ አድርገውት የሄርሜላን ስልክ እያነሳ እንዲያወራ ስለምን ተደረገ? በዚህ ልክ ሩታን መክፋትና ሩታን መበደል ተገቢ ነው ወይ? ባይዘዌ ሩታ እጅግ በጣም እየተበደለች እንደሆነ በግልጽ እየታየ ነው። የዴቭም የቡዜም ጥረት ሄርሜላና አብርሃም አንድ ላይ እንዲሆኑ እንጂ ሩታና አብርሃም አንድ ላይ እንዲሆኑ አይደለም። ይህ ነገር ደግሞ በጣም ስህተት ነው። ሩታ በዚህም በዛም አብርሃምን እንደምታገኘው እጅግ በጣም ግልጽ ነው። ፋሚሊዎች አብርሃምን ሩታ በደንብ ታገኘዋለች። አብርሃም ወደ ቤተሰቡ ቢሄድ ኤፍሬም አለ። በኤፍሬም አማካኝነት ሩታ አብርሃምን መውሰዱ አይቀርም። እናንተ ባዷችሁን መቅረታችሁ ነገ ላይቀር ዛሬ ላይ እንደዚህ አይነት ነገር ማድረጋችሁ ተገቢ አይደለም። ሰላም ውድና የተከበራችሁ የኛ ምርጥ ፋሚሊዎች እንዴት ናችሁ? ሰላም ነው ወይ? እኛ አለን እጅግ በጣም ደናና ሰላም ነን። እናንተም ደና ሰላም እንደምትሆኑ እጅግ በጣም እርግጠኛ ነኝ። አሁንም ሰላምና ጤናችሁ ይብዛልኝ እያልኩኝ ዛሬም እንደተለመደው በአዲስ ቪዲዮ በአዲስ ነገር ወደ እናንተ መጥቻለሁ። ለዚህ ቤት አዲስ ይሆናችሁላችሁ ይህንን ቤት ሰብስክራይብ ማድረጋችሁን እንዳትረሱ። ዛሬም እጅግ አወዛጋቢ ጉዳይ ተፈጥሯል። አብርሃም እስካሁን ድረስ ወደ ቤተሰቡ አልሄደም። እነዚህ ሰዎች አብርሃምን የት ሊወስዱት አስበው ነው? አብርሃም ላይ ምን አቅደው ነው? አብርሃም ለምን እስካሁን ድረስ አልሄደም? ፋሚሊዎች እጅግ በጣም የገረመኝን ጉዳይ አወራለሁ። መጨረሻ ላይ ምነግራችሁ ነገር አለ። እስከ መጨረሻው ድረስ ግን አብራችሁን ቆዩ። አሁን ምንም አይነት መዋከብ አያስፈልግም። ቻው በላቸውና እንዴ ሁለታችሁ ነው ቻው በላችሁ። ከፈለጋችሁ ሁለታችሁም እስከ መኪና ድረስ ሻይ ከፈለጋችሁ በቃ ቻው በሏቸው እንውጣ። አሁን ምንም አይነት ምንም አሁን ሩታ አሁን በዚህ ሰዓት ልንግባባ አንችልም። ኖ በቃ አሁን እኔ ስለእናንተ ክርክር ልሰማ አይደለም። አሁን ልጁ እየተጨነቀ ስለሆነ እኔ ጭቅጭቅ አልፈልግም። እንውጣ። አሁን ብትችሉ ቤቱን ልዝጋበት። ሩታ ከኔ ጋር ስንመጣ እናወራለን። ከሜላ ትቆያላችሁ ነው ወይስ ነው መንገዳችን እኮ በቃ ወጣችሁ? እሺ አብሽ በቃ ቻው። እሺ ሰላም ግባ። ደውል ካለው ደግሞ ስደውልልኝ ሀሳቤ እሺ በቃ ሰላም ግቡ። ሰላም ነኝ። እሺ ዴት ሰላም ግቡ። ደውሉልኝ። እሺ እንደውላለን፣ ችግር የለውም። ሩታ ሄዳለች እሷ ሂጃ ቤቱ ነገር አለ በእኔና በጣም ሰዓት እየሄደብን ነው። እኛ ምትዩ ነገር አለ። አንድ ነገር ልንገራችሁ። ሳምንትም አቆዩት 15ም አቆዩት ወርም አቆዩት ዞሮ አብርሽ የኔ መሆኑን መጀመሪያ በደንብ ማወቅ አለባችሁ። ሲቀጥል ደግሞ እዛም ከኔ ደብቃችሁ ምንም ለማድረግ ብትሞክሩ እኔ ማወቅ አይቀርም። ይሄን በደንብ ጠንቃችሁ እኛም እንዲመለስ ነው የምንፈልገው። እሺ ችግር የለውም። ቻው ፋሚሊዎች አብርሃም እጅግ በጣም በሚገርም ሁኔታ ከሩታ ጋር ያለ ትክክል ነበረ ምናምን ነገርና እነሱ ያው ለራሳቸው ትክክል ስላልመሰላቸው አብርሃምን ከሩታ የመነጠል ስራ ሰሩ። ዝም ተባለ። ከሩታ ጋር አብርሃም እንዳይዝናና ብዙ አይነት ነገር አደረጉ። ዝም ተባለ። ዛሬስ ሩታ ሳታቅ አብርሃምን ለምን መውሰድ አስፈለገ? ሩታን ስልክ እንዳያነሳ አድርጎ ሩታን እንዳያናግር የሩታን ስልክ እንዳያነሳ አድርገውት የሄርሜላን ስልክ እያነሳ እንዲያወራ ስለምን ተደረገ? በዚህ ልክ ሩታን መክፋትና ሩታን መበደል ተገቢ ነው ወይ? ባይዘዌ ሩታ እጅግ በጣም እየተበደለች እንደሆነ በግልጽ እየታየ ነው። የዴቭም የቡዜም ጥረት ሄርሜላና አብርሃም አንድ ላይ እንዲሆኑ እንጂ ሩታና አብርሃም አንድ ላይ እንዲሆኑ አይደለም። ይህ ነገር ደግሞ በጣም ስህተት ነው።
ሩታ በዚህም በዛም አብርሃምን እንደምታገኘው እጅግ በጣም ግልጽ ነው። ፋሚሊዎች አብርሃምን ሩታ በደንብ ታገኘዋለች። አብርሃም ወደ ቤተሰቡ ቢሄድ ኤፍሬም አለ። በኤፍሬም አማካኝነት ሩታ አብርሃምን መውሰዱ አይቀርም። እናንተ ባዷችሁን መቅረታችሁ ነገ ላይቀር ዛሬ ላይ እንደዚህ አይነት ነገር ማድረጋችሁ ተገቢ አይደለም። አይታችኋል ፋሚሊዎች። ለሄርሜላ አብርሃምን ይዘን ልንሄድ ነው ብለው ሩታን ገዝም አሏት። ይህ ነገር ግልጽ የሆነ መጥቷል። ይበልጥ አሁን ከትላንቱ በባሰ ግልጽ የሆነ መጥቷል። የነ ዴቭ የነ ቡዜ ሀሳብ ምን እንደሆነ ሩታ አብርሃምን በጭራሽ መልቀቅ አለባት ብዬ አላስብም። አሁን ነው ሩታ መፍቷን ማስከበር የምትችለው። አሁን ነው ሩታ ባሏን ማስመለስ የምትችለው። አሁን አብርሃምን በእርግጠኝነት ወይ ሩታን ዋሽተዋት ከሄርሜላ ጋር እንዲሆን ሊያደርጉ እንጂ እነዚህ ሰዎች ንግግራቸውም አክታቸውም በእርግጠኝነት እነጋሽዬ ጋር የሚወስዱ አይነት ሰዎች አይደሉም። አብርሃም እነጋሽዬ ጋር ከሄደ አትጠራጠሩ ከሩታ ጋር ሆናለሁ እንደሚል እነዚህ ሰዎች ውስጥ አሁንም ተንኮል አለ። በጣም ያሰቡት ክፉ ሴራ እንዳለ እጅግ በጣም ግልጽ ነው። ከሄርሜላ አወጣጧን አይታችኋል። ስትወጣ በጣም በቃ ነገሮች ግልጽ እየሆኑ እየመጡ ነውና በዚህ አይነት ጉዳይ ላይ ሩታ አሁንም ልትደራደር አይገባም። ሩታ እስኪ አሁንም አብርሃምን ከራስሽ ጋር ልትወስጂ ሙከራ አድርጊ። አብርሃምን ይዘሽው ሂጂ። እንደዚህ አይነት ነገሮችን አትፍቀጂ። ሁሉም አንቺ ባለመፍትና እንደማያገባሽ አድርገው እያሰቡ ስለሆነ እንደሚያገባሽ የጉዳዩ ባለቤት አንቺ እንደሆንሽ ለነዚህ ሰዎች በግልጽ ማሳወቅ አለብሽ። ምን አገባሽ እየተባልሽ እስከ መች ትኖሪያለሽ? እንደዚህ እየተገፋሽ እስከ መች ትኖሪያለሽ? ተንኮል እየታሰበብሽ እስከ መች ትኖሪያለሽ? ስለዚህ አሁን ቀጥታ ማድረግ ያለብሽ አብርሃምን ከራስሽ ጋር ለመውሰድ እንጂ መታገል ያለብሽ ይህን ጉዳይ ዝም ልትይ አይገባም። ሩታ እስካሁን ብዙ ነገር ታክሰሻል፣ ብዙ ነገር ዝም ብለሻል፣ ብዙ ነገር ለመተው ሞክረሻል። ይህን ጉዳይ ግን አሁን ልትተዩ የማይገባ ጉዳይ ነው። ስለዚህ አብርሃምን እንዴትም ጥረሽ እጅሽ ሊያስገብተሽ ከአንቺ ጋር ጊዜ እንዲያሳልፍ ልታደርግ ይገባል ብዬ አስባለሁ። እነዚህ ሰዎች ላይ ተስፋ ማድረግ እነዚህ ሰዎች አብርሃም የእውነት ድኖም ሰላም ሆኖም ሩታ ቢል ወደ አንቺ ጋር እንዲመጣ እንደማይፈቅዱለት ግልጽ በሆነ መንገድ አይተናል፣ ተመልክተናል። ስለዚህ አሁን አንቺ ራስሽን እርምጃ መራመድ አለብሽ። በሰላም ነው ወይስ አታንሳ ብላችሁት? እስቲ ደህና ነገር አስቢ ሩታ። አይ ምናልባት እንደዛ ነው ሊሆን የሚችለው። ምክንያቱም ያው እሷም እዚህ ነው ያለችው አይደለ? የሚሄድበትን ቀን ምናምን አልነገራችሁኝም። እኔ እሱን በማውቅበት መንገድ አውቄ መጣሁኝ። እናንተ ግን እዚህ ጋር ሌላ ነገር እንዴት እንንገርሽ? ዝተሽ ሄድሽ። እሷ አሁን ሲጀመር የመጣችው ልትሰናበተው፣ ግን አንቺ ዛቻሽ ሌላ ነው ያለው። እሷ እኔ ልጁ እናት እያለሁ እሷ እንድትሰናበተው ተነገራት። ለእኔ ግን አይነገረኝም። እሱ ደህንነቱ ስለምትፈልግ ነው፣ አንቺ ስለማትፈልጊ። ይሁንሽ ከኔ በላይ እሷ ሲጀመር ደህንነቱን ልታስብለት ማችልም። ይቅርታ አድርግልኝ ነው ማለት ነው። ምክንያቱም እኔ ልጁ እናት እያለሁኝ እሷ ምንድን ናት? የልጁ እናት አልተካደም። እኔ እያለሁኝ እሷ እዚህ ጋር ቆማ ምናምን ምንድነው ሀሳባችሁ አልገባኝም። ደህና እንዲሁም ምናምን ብቻ አይደለም፣ እንደዛ ነው አይደለም፣ እንደዛ ብቻ አይደለም። እንደፈለግሽ አስቢ። በቃ ሀሳባችሁ ምንም ደስ አይልም። ባለፈው ከኔ ጋር እረፍት ያደርጋል ይዝናናል ምናምን ብዬ ስል ከኔ ጋር ሲሆን በጣም ልክ አይደለም። ከሷ ጋር ሲሆን ግን ትስማማላችሁ አይደለም? አሁንም ከኔ ጋር መሆን ሲፈልግና ከኔ ጋር የሆነ ነገር ለማድረግ ሲሞክር እናንተ ደስተኛ አይደላችሁም። እሱ ጤነኛ አይደለም። ከሷ ጋር ሲሆን ግን ጤነኛ ነው። ስለዚህ ጤናውንም ምነሳው እኔ ነኝ። እንደዛ እያላችሁ ነው። መንገድሽ ትክክል ስላልሆነ ሲሄድ እኔ አልሰማም። መንገድሽ ትክክል ስላልሆነ ሩታ እንዴት እንንገርሽ? ኖ አይደለም። አንዴ ብዙ በመጀመሪያ ደረጃ ተረጋጊና አይደለሽም እምልሽን ስሚኝ። አንዴ ተረጋጊ። ያለት እንግዲያው በስነ ስርዓት ልናናግርሽ ብንሞክር እኮ በቃ ወደኛ ጋር ወደ ፋዘር ጋር ሊሄድ ነው፣ ወደ ማዘር ጋር ሊሄድ ነው እና ሩታ በቃ ብስንልሽ የማደርገውን እኔ ያውቃለሁ ብለሽ ጥለሽን ሄድሽ አይደለ? ስለዚህ ምን ብለን እንንገርሽ ነው? ሻው እንደሚመጣ ጠንቅቄ ስለማውቀው ነው። ገባ አይደለ? አሁንም ቢሆን ይሄን ነገር እንደምታደርጉት ጠንቅቄ ስለማውቀው ነው እንደዛ ብዬ ነበረው። ምንድነው አሁን ቢሆን
ምን እያደረጋችሁ እንደሆነ እንግዲህ መናገር አይጠበቅም። ምን አረግን? ቻው ልትለው መጣች። ይኸው ቦርሳ እያየሽ እኮ ነው። እኛ ቁጭ ብለን ወይ ልንዝናና እኮ አይደለም። ሰላም ነው። እኔ የልጁ እናት ጋር ሲመጣ ጤነኛ አይደለም ሩታ። መጀመሪያውኑ ከሀገር ውጭም ሲወጣ ከእሷ ጋር ልክ ነው። ከኔ ጋር ግን ከሀገር ውጭ እንውጣ ብዬ ስለው ሲስማማ ልክ አይደለም። እሱ ጤነኛ አይደለም። ከኔ ጋር ሲስማማ አእምሮ ልክ አይደለም። አሁን እኔ ልንገርሽ አይደለም። አዎ ጤንነቱን አትፈልጊም አንቺ። እሷ ስለምትፈልግ ቻው ልትለው መጣች። እሺ ምን ይሁን? እሱ ያንቺ አስተሳሰብ ነው። ይሄ ትክክል ያልሆነ አስተሳሰብና ኔጌቲቭ ነገር ብቻ ስለሚታይሽ እሱ አንቺ እንደዛ የምታስቢ የፈለግሽውን አስቢ። አዎ እኔ ጤናው እስኪሆን ድረስ ምንም ልባል ምንም ላድርግ የፈለግሽውን አስቢ አንቺ። ግን ይሄንን አደረኩ በቃ ምን አላሰብኩኝም። ያንቺ ተግባሪያ ነው። ግልጽ ነው አይደለም? የፈለግሽውን በይ አይደለም ለኔ ለማንም እንደዚህ አይቶ የሚያቅሰው የፈለግሽውን በይ ማንም የሚያውቀው የፈለግሽውን በይ። እየነገርኩሽ ነው። መብትሽ ነው። መብቴ ባይሆንም እየነገርኩሽ ነው። አሁን ደግሞ ሁለታችሁ ክርክር እንስማ። እንደዚህ ጋር በእናታችሁ ወይኔ ጉዜ መንገድ ነው። አኛ የተነሳ ነው መጀመሪያ ደረጃ መንገድ ተነስተን ደግሞ እዚች ጋር ሌላ አውካታ በመኪና ነው የምንሄደው። በጣም ምናምን እኔ በቃ ልክ ነሽ። ኮረቲ ስራችሁ ምንድነው? ስራችንማ ግልጽ እየነገርኩሽ ነው ያለት። በቃ በሰላም አታስረዳት። ልጁን ማዳን ነው ስራችን። በቃ አለቀ። አታስረዳት። ያደረገችውን ታውቃለች እኮ ልጁን ለማዳንም ቢሆን እሷን ማስረዳት አለብን። ተረዳሽኛ? ያልተረዳችበት ምክንያት እሷም ስላልገባት ማለት ነው። በቃ በቀደም አልተረዳሽንም አይደለኛ? እሷ ደግሞ እንግዲያው የምትሄዱ ቀን ንገሩኝ ቢያንስ ቻው እለዋለሁ አለች። እኛ ልንወጣ ስንል እንግዲያው ደወልንላት ቻው ልትለው ነው የመጣችው እንጂ ለሌላ ጉዳይ ወይ አንቺ እንደምትዩ ምናምን ፕሮሰስ ውስጥ ገብተን አይደለም። አንቺን ደግሞ እንዳንደውልልሽ ደግሞ አንቺ የፈጠርሽውን በጊዜው እንዴት ትለሽን እኮ ነው የሄድሽው ሩታ። እኛን አቁመሽን እኮ ማድረገውን አውቃለሁ ብለሽ ትለሽን መሰለኝ የሄድሽው። ሀሳቡማ ልክ አሁን አንቺ ሀሳቡ ሊያሳምንሽ የሚገባው አብርሽ የሚሄደው እናት አባቱ ጋር ነው። በቃ ያንን ነው ነጥብ መያዝ ያለብሽ አንቺ እንጂ ይችላል ግን ደግሞ ከጀርባ እያደረጋችሁት ያለው ነገር እኮ ልክ አይደለም። አይደለም ለኔ አይደለም ምን ያጠገባችሁ ያለሁት ሰው ምን አይደለም ማንንም እኮ አይቶ የሚረዳው ነገር እኮ እሺ ምንድነው ያደረግነው? እሺ ከጀርባ ከፊት የሚባል ነገር የለም። አብርሃም በጣም በእርግጠኝነት ልነግራችሁ የምፈልገው እነጋሽዬ ጋር ሊወስዱት እንዳልሆነ ግልጽ ነው። እዛ ከሄደ ደግሞ ኤፍሬም ወደ ሩታ አብርሃም እንዲመለስ እንደሚጥር እርግጠኛ ነኝ። ኤፍሬም እዛ ቤት ውስጥ ካለ አብርሃም ከሩታ ጋር መሆኑ ማይቀር ነው። ስለዚህ መቼስ ኤፍሬምን ከቤት ውጣ ከእናቱና ከአባቱ ቤት እንደማያወጡት እንደማያባረሩት ግልጽ ነው። ስለዚህ ምንም የሚያስፈራ ነገር የለም። ሩታም ብላለች ምንም ቢቆይ 10 ቀንም 20 ቀንም 1 ወር የሚቆይ አብርሃም የሩታ መሆኑ የማይቀር ጉዳይ ነው። ፋሚሊዎች ሩታን የምትወዷት ሁላችሁም ኮመንት ላይ መውደዳችሁን ፍቅራችሁን ግለጹልኝ። እናንተ መጥፎ ነገር እያሰባችሁ እየጣራችሁ ያላችሁ ሰዎች አፍራችሁ ቁጭ እንደምትሉ በእርግጠኝነት ልነግራችሁ ፈልጋለሁ። አብርሃም ነገም ይሁን ከነገ ወዲያ መቼም ይሁን ሩታ ጋር እንደሚመለስ አስረግጬ መናገር እፈልጋለሁ። እናንተ ሄርሜላ ጋር ደውሉ፣ ከሄርሜላ ጎኑኑ፣ ሩታን ግፏት፣ ሩታን በድሏት። ሩታ ግን አብርሃምን ወስዳ እንደምታሳየን እጅግ በጣም እርግጠኛ ነኝ። ፋሚሊዎች ወዳችኋለሁ። ሰላም